አብይ ቀጠናውን እየረበሸው ነው። ቀጠናው የኢትዮጵያ ጎረቤቶች የሚባሉት ኢንክሉዲንግ ኤሪትሪያ ከኢትዮጵያ ጋር ያለው ግንኙነት ተመልክተዋል። በኢህአዴግ ጊዜና በአሁኑ ጊዜ ባለው አንዳንድ ጉዳዮች ማንሳት ስለፈለግን ነው። የሚሸቅጥ እነዚህ ሸቃዮች በፖለቲካ የማይገባቸው ምንም ነገር የፖለቲካ ሀሁ ሳያውቁ እጃቸው ላይ ገባና እንትኑ ስልጣኑ ሲገባ ሚዙት የሚጨብጡት አጥተው በፈለጉት መንገድ ዝም ብሎ ይነዱታል። ዝም ብሎ ኢትዮጵያ በኢህአዴግ ጊዜ በተለይ ከኤርትራ በኋላ ከኤርትራ በስተቀር ከሁሉም ጋር ሰላማዊ ነበርች አይደል? ከኤርትራ በስተቀር ከሱዳን ጋር በጣም ትልቅ የሚባል ከአልበሽር ጋር በደቡብ ሱዳን ተመልከቱ። ደቡብ ሱዳንና ሱዳን በሚጣሉበት ጊዜ አብዬ በሚባለው ቦታ ይገባኛል ገና በሱዳን እና ደቡብ ሱዳን ሲለያዩ መጨረሻ ላይ በሰላም አስከባሪ ይግባ ሲባል የማን ይሆንላችሁ ሲባል የኢትዮጵያ ይሆንልን። በዓለም ታይቶ ተደርጎ የማይታወቅ አንድ ጎረቤት ሀገር በሁለቱ ጎረቤት ሀገሮች በእኩል አመኔታ አግኝቶ ኢትዮጵያን እናምናታለን። ኢትዮጵያ ለደቡብ ሱዳን አታዳላም፣ ለሱዳንም አታዳላም፣ በእኩል የኛ ሰላም አስከባሪ መሆን ይችላሉ ብሎ መርጦ አሳምኖ በዛ ሰዓት የነበረው ጠቅላይ ሚኒስትር መለስም የኢህአዴግ መንግስትም ሄዶ በርካታ ሰራዊት በየአመቱ በየስንት አመቱ አዛዦቹ የኢትዮጵያ ሰራዊቱ የኢትዮጵያ አድርጎ አብይ የሚባል ሚሽን አኮምፕሊሽ ያደረገ ነው። በጣም በርካታ ስራዎች ሲሰራ የነበረ ነው። ሶማሊያ ተመልከቱ። ሶማሊያ አገር ኦልሞስት ፈራርሳ የነበረችው በርካታ የኢትዮጵያ ወጣቶችን ሄዶ ሰላም አስከብሮ እንትን አድርጎ ሳሞራ የሚያውቀው ታሪክ ነው። ኃይለማርያም የሚያውቀው ታሪክ ነው። መለስ የሚያውቀው ታሪክ ነው። ሶማሊያ ምን ማለት እንደሆነ ለኢትዮጵያ ምን ማለት አስቡት። ምስጋና ሪሊ የሶማሊያ ዜጎች የኢትዮጵያ ኮንትሪቢዩሽን ለሶማሊያ አሁን ላለችው ሶማሊያ ምን ማለት እንደሆነ ያውቃሉ። ኬንያን ተመልከቱ። ኬንያ ከኢትዮጵያ ጋር በመንገድ በብዙ መንገድ የትልቁ እንትኑ ለመጠቀም ጭምር ባህር በር ጭምር ለመጠቀም ወደብ ለመጠቀም ብዙ የኢኮኖሚክ ኢንተግሬሽን ሰርቶ ነበር። ከጅቡቲ ጋርም ተመልከቱ። ከሁሉም ጋር ከዩጋንዳ ከምናምን ጋር ሰላማዊ ነበር ከኤርትራ በስተቀር። ይሄ ሰው እየመጣና አሁን የምናገረው ትዝ ኦፖዚት ነው። ሰው የሚናገረው አኪዩዝ የሚያደርገው ኢህአዴግ መንግስት አኪዩዝ የሚያደርገው ስዩምን ነው። ስዩም የተባለ አንድ ሰውዬ ያለበት አንድ በጣም አስደንጋጭ የሚባል ነገር ስላለን ነው። በዚህ ላይ ወደ አሁን ያለንበት ጉዳይ ወደ ውስጥ የምናይበት እድል ስለሚፈጥር ነው። ይሄ እንደ መንደርደሪያ ነው የምንጠቀመው ዛሬ። በኢጋድ ውስጥ ስዩም መስፍን የሚባል ሰው መደባችሁ አባልቶን አከፋፍሎ ወጣ። ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣ ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ፣ በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን፣ ሚዛን መጠበቅ አለብን፣ ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው፣ ብልጽግና አልወሰንም፣ ኢህአዴግ ነው የወሰነው፣ ጁንታው ነው የወሰነው። የአልጀርስ ስምምነት እንቀበል ብሎ ቃለ ጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። ማን የቆፈረው? ይሄን ተመልከቱ፣ ከየት ወዴት እንዳዘነበው። ይሄ ባለፈው ታሪኩን ደቡብ ሱዳን ስዩም የሚባል ሰው አምጥታችሁ እኛን አባላችሁ፣ ኢጋድ የሚባል በጠበጣችሁን ይሉኛል። አይሉትም፣ ሱዳናውያን አይሉትም፣ ደቡብ ሱዳናውያን አላሉትም። ግን ሲቀጥፍ ነው፣ ሲዋሽ ነው። የሀገር ጠቅላይ ሚኒስትር ቀጣፊ ሲባል ከዚህ በላይ መራር ቋንቋ የለም፣ የከበደ ቋንቋ የለም። ቀጣፊ፣ ውሸታም፣ ቱልቱላ ሲባል ደቡብ ሱዳን እኮ ጁባ ነው። መለስ የሚያዩበት መነጽር። እኔ እኮ ጁባ 4 ዓመት ሰርቻለሁ እኮ ዩኤን ውስጥ ነበርኩ ደቡብ ሱዳን። ኢትዮጵያ የሚያዩበት እንደ ሮል ሞዴል እንዴት ነው ምን አይነት መንግስት ነው ያላችሁ እየተባለ የነበረበት ጊዜ እኮ ነው የኢህአዴግ ዘመን የነበረው እኮ።
በጣም የሚፈራ ሀገር ኢኮኖሚ ቡም እያደረገ የነበረ ሀገር እኮ ነው። በፒስ ኤንድ ሴኩሪቲ በጣም ራሱን በደንብ ጠብቆ ሪጅኑን በሪጅኑ በጣም የሚፈራ ሰራዊት የነበረው ሀገር እኮ ነው። ተጽዕኖ ፈጣሪ የሚባል ሀገር እኮ ነው የነበረው። ይሄ ግን ስዩም መስፍን የሚባል ሰውዬ ብሎ ዓለም በሙሉ የሚያደንቀው ሰውዬ ብሎ ስም ያጠፋል። ይሄ ከመስዋዕትነት በኋላ ነው ስዩም እንደዚህ የሚወቀሰው። መለስ መውቀስ የሚችልበት ሞራል ከየት ያመጣል? ይሄ እኮ ቁጭ አድርጎ እኮ ህፃን ልጅ እኮ የሚያስተምረው እኮ ነው። እስክሪብቶ ያዝ የእጅ አጻጻፍ እኮ እንደዚህ አድርጎ ፊደል አጣጣል እኮ የምታስተምረው እኮ ነው። ፊደል አጣጣል እንደዚህ እንኳን ፖለቲካ እውነቴን ነው። ልጆቻችን ነው የልጆች እጅ አያያዝ እንደዚህ የምናስተምራቸው ልጆች እንደዛ ነው እኮ ይሄ የምታስተምረው እኮ። በዓለም በፖለቲካ በዲፕሎማሲ ስንት ኬሪየር የትና የት ያደጉ እና ኢትዮጵያን ያስጣሩ ሰዎች በዚህ ደረጃ መድረክ አግኝቶ ሲናገር ነው። ሶማሊያም አናምናችሁም በብሔር አባላችሁ። ለካ ውስጥ የነበረው በብሔር ማባላት ወደ ውጭ ማውጥተውታል። ሶማሊያ ነው በብሔር የተባላው። መስዋዕትነት ከፈለች እንጂ ኢትዮጵያ ትግራዋዩ፣ አማራው፣ ኦሮሞ ሁሉም መከላከያ ውስጥ የነበረ ሶማሊያን በማረጋጋት መስዋዕትነት ከፈለ እንጂ እንደዚህ አይልህም ነው። ኬንያም እንደዛ አይልህም ነው። አሁን ይሄን ተመልከቱ። ማን ነው አሁን በሚፈራ የሚጠላ መንግስት የተፈጠረው? እንዲህ ያለ ሰውዬ ተመልከቱ። ከኤርትራ ጋር ምንድነው አልጀርስ ስምምነት ይፈጸማል ጁንታው ወስኖ ነበር፣ እኛ ወስነ ነበር፣ ምናምን ኢህአዴግ ወስኖ ነበር፣ እንዳይፈጸም ግን አደረገው የሚለው ያኔ ቆላ ተንቤን በሚዋጋበት ሰዓት ነው። ይሄን በደንብ አድርጋችሁ ማስመር አለባችሁ። የሰውየው ቅጥፈት ደረጃ ለኢትዮጵያ ፍጹም የማይመጥን በታሪክ አጋጣሚ የመጣ ሰውዬ መሆኑ በዚህ ነው የምታዩት። ምን ጁንታ ምን ብሎ ከለከለ? ጁንታ ነው እንዳይፈጸም ያደረገው። አልጀርስ እኛ ይፈጸም ብለን ለምን አልፈጸምኩም? እጅ ላይ ነበርኩ 8 ዓመት 7 ዓመት ሙሉ እኮ የሀገር ጠቅላይ ሚኒስትር እኮ ነው። እዚህ ዋሽንግተን ዲሲ እኮ ለምን ኧረ እባካችሁ አንድ ነገር አድርጉልኝ፣ ድንበር ቶሎ ሰላም ፍጠሩልን እንጂ ሲል እምቢ ያለው ማን ነው? ምን አገባችሁ? እኔ ነኝ እኮ 4 ኪሎ ያለሁት እኮ በአውሮፕላን ነው የምመላለሰው። ሰንበልና ቦሌ ኤርፖርት የምንገናኘው በአውሮፕላን ነው፣ መሬት ላይ አላገናኘም ብሎ የወሰነው ማን የሚባል ነውና ሁን ብሎ እዚህ አካባቢ ሚዲያ ላይ እንዳሁኑ ጎልቶ ሳይወጣ እንደዚህ ሚዲያ የኤርትራ መንግስትን የመከራ ነበር። መጀመሪያ ይሄ ከፕሪቶሪያ ሰላም ስምምነት በአስቸኳይ ውጡ። እኔ መረጃ ስለነበረን ነው፣ ዛራ ሚዲያ መረጃ ስለነበረን ነው። በአስቸኳይ ውጡ። ባድመ፣ ኢሮብ፣ ዛላምበሳ የሚባለው እኔ በዚህ በኩል በኤርትራ በኩል የተፈናቀለው የዛላምበሳ ህዝብ እያልን እዚህ ጋር ስንል ቶሎ ውጡ። ሰውየው ሌላ ጦርነት እዚህ አካባቢ መሬት ተወሰደብኝ ብሎ ቁማር ነው እየተጫወተ ያለው፣ ጦርነት ፍለጋ ነው። በአልጀርስ ስምምነት ከሆነ ይውሰዱት ያለው ሰውዬ ወዷቸው አይደለም ብለን እዚህ ሚዲያ ላይ በጣም አግሬሲቭሊ መጀመሪያ የተናገረው ይሄ ሚዲያ ነው። የዚህ ሚዲያ ተከታታዮች የዘወትር ተከታታዮች ምስክር ናቸው። በኋላ እነሱ ዘግይቶ ነው ገባቸው። እኛም የሚደረገው አደረግ ጥርግርግ ብለው ወጡ። አሁን ከሁለት ቀበሌ በስተቀር ምንም የሉበትም። 51 ቀበሌ ነበር ጌታቸው 51 ቀበሌ ነበር ይዞ እንትን ያርጎ ነበር ሄደው 51 ቀበሌ። አሁን ይሄ በኢትዮ ኤርትራ ጦርነት ትልቁ ሞዴል የምትባለውና በብዙ ሚዲያ ላይ የምትታወቀው ባድመ እና የሆነ ቀበሌ ሁለት ቀበሌ ናቸው እዛ አሁን እጃቸው ላይ ቀረ። ሌላው ስንነግራቸው ነበር። ይሄ ሰውዬ ግን ተቆርቋሪ ይመስለው ጁንታው ፈቃደኛ አይደለም፣ ለሰላም ዝግጁ አይደለም እያለ ሲያጥለሽ ነበር። ከዚህ ይሄን አንድ ነጥብ እንውሰድና ወደ ብርሃኑ ጁላ እንሂድ። ብርሃኑ ጁላ የባለፈው አሁን እየወጣ በነገራችን ላይ ቆራርጦ ቪዲዮን እያወጡት ነው። ባለፈው ሙሉ ሳያወጡት ይቆራርጡ እያወጡት ነው። ባለፈው ደብረ ዘይት ቢሾፍቱ ላይ ለአየር ኃይል ሰዎች ያደረገው ንግግር ላይ ምን ይላል? እኛ ሰሜን እዝ እኮ የጀመሩት እነሱ ናቸው። አሁንም በዛ ናሬቲቭ ነው ያለው። የዓለም ህብረተሰብ ኢትዮጵያውያንን ለማጭበርበር ለማሳመን አሁንም ይጥራል። በእውነት በጣም ወጥሮ ነው እየጣረ ያለው እየሞከረ ያለው ለማሳመን። ዓለም እኮ ያውቀዋል እኮ። ኒውዮርክ ታይምስ እኮ አጋለጠው እኮ ምን አሰበ ምን እንዳደረግ። ሴናተር ኩንስ እኮ ነገረን እኮ። ሴናተር ኩንስ ተውት፣ ኧረ ይሄ ጦርነት እንዳትጀምር ብየዋለሁ። የአሜሪካ እርስ በርስ ጦርነት የአሜሪካ ሲቪል ወር የሚባለው በአጭር ጊዜ እንቋጨዋለን የተባለው በጣም በረጅም ጊዜ ወሰደ። ከዛም ሚሊዮኖች ቀጥፏል። ተው እና ጥሩ አይደለም ብዬ ስመክረው ተወኝ፣ በ6 ዓመት እጨርሰዋለሁ ብሎኛል ነው ያለው።
ኩንስ ሴናተር ኩንስ የዴልወር ሴናተሩ ዓለም ነው የሚያውቀው ነው የምልህ። አሁን ሴኮቱሬ እኮ እንደዚህ ያላቸው ብሎ ነበርና ግልጽ እኮ ነው ይሄ ሲናገር ምን ማለት ነው? የሱን ኮንቴክስቱን አዛብቶ ቆንጨብ አድርጎ የሚናገሩት ነገር አለች። መብረቃዊ አለኮ ሲባል መብረቃዊ ምንድን ነው? አሁንም ትግራይ አልሰማንም ምናምን እንዳይሉ ነው ይሄ መረጃ የምናገረው። በ3 አካባቢ የመከላከያ ሰራዊት ዲፕሎይ ያደረገ ነው ወደ ትግራይ አቅጣጫ። በ3 አቅጣጫ በአፋር፣ በደቡብ ትግራይ በቆቦ አካባቢ እና በጎንደር በደባርቅ ዲፕሎይ ያደረገ ነው። ሁመራም ሰራዊት እየጨመረ ነው። የኤር ሪኮኔሰንስ የድሮን ሰርቬይላንስ እየጨመረ ነው። በየጊዜው ነው እያደረገ ያለው። ለጦርነት እየተዘጋጀ ነው። የትላልቅ የትራንስፖርት መጓጓዣ ጅቡቲ የሚመላለሱት በሙሉ ሄዶ አዲስ አበባ ይዟቸዋል። ለግዳጅ ትፈለጋላችሁ ወደ ሌላ መቼ እንዳትሄዱ ብሎ የግለሰብ የካምፓኒ ጭምር ይዟል። እዛ አካባቢ መቼ እንደሚጀምረው አይታወቅም። አማራ ክልል ነው ያስቸገረው። ፋኖ ስላስቸገረው ነው እንጂ ዝም ብሎ ነገ ጠዋት ዘው ብሎ የመግባት ፍላጎት እንዳለው አፕታይት እንዳለው እየታየ ነው። ይሄን ለማሳመን አሁንም የብርሃኑ ጁላ ይሄ መሀል ላይ ያለው አሁንም ሰሜን እኮ ተነክቶ እኮ ነው ብሎ የተደናበረ ህብረተሰብ ካለ ለሱን የምናገር ይሄ ተደናበረ አልተናበረ ኦልሬዲ ያ ነገር ታሪክ ነው። ዛሬም ግን ሌላ የሚደናበር ተመልካች እንዳይኖር ነው። ቢያንስ አብይ በተሳሳተ የሚደግፈው ሰው እንዳይገኝ ነው። ገብቶት በቃ የፈለገ ያድርግ አገር ይፍጅ ጄኖሳይድ ይፈጽም ብሎ ከደገፈው ይሄ ሌላ ነው። ግን በይውህና አሁንም ሌላ ኬዝ ፈጥሮ የሆነ ጦርነት ቢጀምር የሚጭበረበር እንዳይኖር የምናገረው ይሄ ነገር። ብርሃኑ እኛ ችግር ላይ ነበርን እኮ ትግራይ ጋር ጦርነት አልፈልግም ነበር። ምክንያቱም ሀጫሉ ሞተ፣ ሲዳማም ጦርነት ግጭት ፈጠር፣ ሲዳማና ወላይታም ተጋጩ ምናምንና ተጋጩ። እኛ እዚህ ላይ ቢዚ ነበር። ወደ ትግራይ ያሰብንበት ጊዜ አልነበረን ማለት በሱ ቤት ኢትዮጵያን እያጭበረበረ ነው። እነ ሴናተር ኩንስ እነ ኒውዮርክ ታይምስ እንዲሁ በዋና ደግሞ በአፋን ኦሮሞም በአማርኛም የነገረን ታየ ደንዳ አይነገረን ሆን ብለን ራሳችን እኮ ነው የጀመርነው። ምክንያቱም መከላከያ ውስጥ የነበሩ የትግራይ ተወላጆች ጀነራሎች፣ ኮሎኔሎች እነሱን የምንጠራረግበት ምክንያት አጣን። እንዴት አድርገን እንጥራጋቸው እና በዛ አጋጣሚ ሁሉ ወደ እስር ቤት አስገብተን ማጥራት ስለነበረብን አድርገነዋል ብሎናል ብሎ የነገር ማን ነው? ታየ ደንዳ ነው። ይሄን ግን ታስታውሳላችሁ። ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ የአብዲ ኢሌ የሲዳማና ወላይታ ግጭት አክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው። ያ መንግስት ይሄንን ትቶ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ፣ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። መቀመጫህን ሳታስተካክል የሚለው መቀመጫህንማ በደንብ አስተካክለህ ነው እንጂ የኤምሬት ጥይት አሰብ እያራገፍክ፣ የኤምሬት ጥይት ምጽዋ እያራገፍክ፣ የኤምሬት ጥይት ባህር ዳር እያራገፍክ፣ ጎንደር እያራገፍክ፣ ሰመራ እያራገፍክ፣ ላሊበላ እያራገፍክ፣ ኮምቦልቻ እያራገፍክ፣ አዲስ አበባ እያራገፍክ፣ ምን ቀረ? አስመራ እያራገፍክ። ዋናው የኢትዮጵያ መከላከያ ሰራዊት በየጊዜው አስመራ ምስራቅ እዝ በለው የአማራ ልዩ ኃይል የሚባለው ብርጌዶች፣ በርካታ ብርጌዶች ወደ ማዶ እያሻገር በዛላምበሳ መጥቶ ከሶማሌ ከሞቃዲሾ ሰራዊት ጋር አብሮ ተሰልፎ ኢትዮጵያን ተጋሩ በሚወጋበት ጊዜ ወደ ኢትዮጵያ እኮ እንዲህ አቤት እንዴት ይጨክናሉ! ግን በኤርትራ ሆኖ ወደ ራማ ወደ ዛላምበሳ ለዚህ ነው የምንገጥም እኮ የምልህ። ለዛ እኮ ነው እንገጥመሃለን። ሚዲያ ላይ ራቆት እናስቀራሃለን። ሞራል የለህም። ስለ ጥምረት የማውራት ሞራሉ ከየት አመጣው? እንዴት ነው የምትችሉት? አንደበታችሁስ እንዴት ያስችላችኋል ነው። ለዚህ ነው አሁን የሚምሩህም አይደለም። ነጋሽ ላይ የምሬን ነው። እኔ የሚታየኝ እሱ ነው። አንተ የምታስቀረው አይደለም። የፋሴቡላ የአምባሳደር ፋሴቡላች በስም ዝርዝር እዩዋቸው። እነዚህ ይሄ አያውቀዋለሁ በሉ። የአምባሳደር ፋሴቡላች
የቻይናዋ ታቋታላችሁ። እቺ አንጋፋ ነች። ዛሬ በጣም ፖፑላር ፖስት ነች። እቺ ቻይና ከየት አመጣው ብዬ ውጭ ጉዳይ ሚኒስቴር ጠየቅናቸው። የቤጂንግ የኢትዮጵያ ኤምባሲ ቻይና ማለት ነው። the government of Ethiopia is ready for dialogue and a different future ይላል። we call on the international community to press and encourage the Eritrean government to end its provocation and violations against Ethiopia and to engage in good faith dialogue እና ዲያሎግ እንፈልጋለን ከኤርትራ ጋር የዓለም አቀፍ ህብረተሰብ ኤርትራ ላይ ግፊት እንዲያደርግ በኢትዮጵያ ላይ የምታደርገው ጸባጫሪ የሆነ ተግባር እና ቫዮሌሽንስ ጥሰቶች የተለያዩ ጥሰቶችን እንድታስቆምና በመልካም ኢንጉድ ፌዝ ያው በቀና ውይይት እንድታደርግ ግፊት ማድረግ አለበት ይላል። ይሄ ከየት አመጣው ብለን ውጭ ጉዳይ ጠየቅን። ጠቅላላ ጌዲዮን ጢሞቴዎስ ለሁሉም ኤምባሲዎችና አምባሳደሮች እየተላለፈ ነው። ማስረጃ ላሳያቸው ዛሬ እንትናቸው በሙሉ አምባሳደሮች ናቸው። እነዚህ ተመሳሳይ መልእክት ነው የሚልኩት በሙሉ አይታያቸው ይሆናል። ይሄ ሌላ አለ ልጨምርላቸው እዚህ ላይ አምባሳደሮች በሙሉ ተመሳሳይ መልእክት ነው። አሁን ምን ያሳዝ ፉል ስቶፕ አይረሱም፣ ኮማ አይረሱም። ምን እንዴት ብሎ ይረሳሉ? ለዚህች ነው አምባሳደር ተብሎ የሚኖሩት። እንደዚህ አድርግ ይላል፣ ለጥፍ ይባላል፣ ይለጥፋል። እዚህ ላይ ላንብብላችሁ እዚህ ጋር ተመልካቾች። ለምሳሌ እዚህ ጋር የመኩሪያ አለላችሁ እዚህ ጋር አይ ቲንክ የመኩሪያ አለ እዚህ መኩሪያ ጌታቸው ይላል። የመጀመሪያ ያሉት ደሚቱ ሀምቢሳ ናቸው። ከላይ ያሉት ደሚቱ ሀምቢሳ ምን ይላል? Conflict has sadly defined much of Ethio-Eritrean relations. In 2018, Ethiopia broke the stalemate with Eritrea, pushed for its global reintegration and led efforts to lift sanctions. የኤርትራ ሳንክሽንም ኢትዮጵያ ነች ያነሳችው ከዓለም አቀፍ ህብረተሰብ ጋር ተባብራ ኤርትራ ላይ የነበረው ማዕቀብ እንዲነሳ አድርጋለች። Though the rapprochement was brief, it revealed the powerful will of Ethiopians and Eritreans to ምናምን ብሎ ይጀምራል። ይቀጥላል። መኩሪያ ደግሞ ይቀጥላል። ከታች ያለው መኩሪያ ጌታቸው ነው። ኢትዮጵያን ኤምባሲ ኒው ዴልሂ ቀጥሎ ይመጣል። ኢትዮጵያን ኤምባሲ ዋሽንግተን ዲሲ ይመጣል። ከበደ በየነ ብሩ ይላል። ከታች ያለው የመጨረሻ አካባቢ ያለው ከጌዲዮን ፎቶ በላይ ያለው እሱ ነው። እነዚህ ሰዎች አምባሳደሮች ናቸው። ተመሳሳይ መልእክት ነው የሚጽፉት። ውርደታቸው አይሜን አምባሳደር በል የምትለው ነው የምትለው። ከላይ ያለው ይሄ ተመልከቱ። ኦብሳ ጀዌ ይላል። ሰላማዊ ሸንቁጤ ይላል። ማንደፍሮ ሽፈራው ይላል። ለገሰ ኃይሌ ይላል። ሊና ይላል። በሙሉ እነዚህ በየኤምባሲ ዲፕሎማቶች አምባሳደሮች የላኩት ነው። ዓለም አቀፍ ህብረተሰብ ስሙን ኤርትራን አግባቡልን፣ ከኤርትራ ጋር ሰላም ፈጥራለን። ሰላም ነው የምንፈጥረው። ባለፈው ምን አለ? ጦርነቱ ከተጀመረ የተከበረው ምክር ቤት ውጤቱ ግልጽ ነው። ዋናው በኋላ እየየ እንዳይኖር ዋናው ጦርነት አለመጀመር ነው። ይሄ ማንን ነው የሚናገረው? ኢትዮጵያ ፋርሴ ብላ አጠቃላይ የኢትዮጵያ ህዝብ አይዟቸው እኔ እኮ አለሁ ብሎ ሬርስ አድርጎ የሞራል ግንባታ ተሰጥቶት ፊት ላይ የመደናገጥ ነገር የመናደድ ነገር እንዳይታይብህ ብለ አይዞ ቆፍጠን ብለ የአሸናፊነት መንፈስ ፊት ላይ እንዲነበብ ብሎ ፕራክቲስ አድርጎ መጥቶ ለኛ ኤርትራ በነገራችን ላይ 3 ሚሊዮን ነው በየዓመት የምንወልደው ኤርትራን የምንወልደው እያለ ሲያላግጥ ነበር። አዳሜ ደግሞ ኤምባሲዋን በሙሉ አሰማርቶ ሰላም ነው እንፈልገው ይላል። ውሸቱን ነው። ትክክለኛ የአብይ ገጽታ ፓርላማ ላይ የነበረው ነው። ጦረኝነቱ ነው። ሌላው ዓለም አቀፍ ህብረተሰብ ለማደናገር ነው፣ ለማዘናጋት። ኤርትራም ከፈለጉ የሚዘናጉ አይደለም። እኔ እርግጠኛ ነኝ ስል 99% እርግጠኛ ነኝ በዚህ እንደማይዘናጉ። አይዘናጉም። ግን በዚህ ኦልሬዲ ግልጥልጥ ብሎ አብይ ምንድነው የሚፈልገው? ኤርትራ የሚያይበት መነጽር አብይ ኢትዮጵያ ላይ ለመቆየት ምን እንደሚፈልግ ብቸኛ ስልጣን ላይ ለመቆየት እቺን ካርድ እንዴት እንደመዘዘ ለምን ዓላማ እንደመዘዘ የሚቀጥለው ምርጫም አለ እና በዚህ ምክንያት ምን ሊያደርግ እንደሚችል ያውቃል። አሁን ኤርትራን እኮ አይነካም ትግራይን ብቻ ነው የሚነካ ብሎ ደግሞ ኤርትራ ቁጭ ብሎ ይመለከታል። ኤርትራ ትግራይን አይነካም እኮ
ከትግራይ ጋር ውጊያ አልገጥም የትግራይ ጋር ምንም ምክንያት የለውም ያለው ፓርላማ ላይ ተመልከቱ። በጠቅላላ አሁን እየከበበ ያለው ትግራይ ነው። ሁለቱ ተናበዋል ወይ አይተናበቡም? ተናበዋል ብዬ እገምታለሁ። እንዳንበቡ ስለምፈልግ ነው። እንዲናበቡ ተናበዋል ብዬ እገምታለሁ። ሌሎች ኃይሎችም ጋር ተናበዋል ብዬ እገምታለሁ። እንዲናበቡ ስለምፈልግ ነው። እንጉድ ፌዝ ነው የምናገረው። ዓላማው እሱ ነው። ትላንት ተናበዋል። ፊልጶስና ብርሃኑ ጁላ ተናበዋል። ከዚህ በኋላ እኛ የሚለያየን ነገር የለም ብለዋል። እነዚህ ሰዎች ትላንት ወድ ወረደ እኔ ከኢሳያስ ጋር የሚለየኝ የለም ቢልስ ነገ ጧት አብሮ ነበር እኮ ወድ ወረደ እኮ ብርጌድ አዛዥ ሆኖ ሰሐል ነበር እኮ እንደዛ ቢልስ ጆን መዲድ እኮ ጋንታ አመራር ሆኖ እኮ ሰሐል ነበር እኮ ድሮ ቆስሎ መጥቷል እኮ እዛ ላይ አይለየኝም እኔ ከሐሊባይ ጋር የሚለየኝ ነገር የለም ቢልስ ነገ ጧት እነሱ አይደለም ይቀራረባሉ እኮ ማተተዋውቁ እንኳን እንደዛ ብላል እኮ ጀግናው የኤርትራ ሰራዊት ያለው እኮ መሐመድ ተሰማ እኮ በፍጹም አይታወቅ ሙርከኛ እኮ ሙርከኛ በምን ሰዓት እንደተማረከ አልሰማው ስለሱ ግን ሙርከኛ በማቆ እንኳን ሄደ እንደዛ ብሏል እኮ አባው እኮ እንደዛ ብሏል። ከዚህ በኋላ እኛን የሚለየን የለም ምናምን እኮ እሪ ያለ እኮ ያለቀሰ እኮ ተናግሯል እኮ እና እንደዛ ነገር ነው የእነሱ የሀገር ጉዳይ ይሄን ትግራይን ከበ እንደ ጭፍልቅ አድርገ ከዛ አሰብማ እንደዚህ ነው ከፈለጋችሁ ትግራይ ተገንጠሉ ግን አሰብ ግን ፈልጋለሁ የሚለው ፕሮፓጋንዳ ያስተጋባ ጊዜ ያንን የተዋረድከው ኦሬድ አንድ የወደ ትልቅ ሰው የነገረኝ በዚያ ጋር አንስቼው ልሄድ ይሄ አብይ የሚባለው ህፃን ልጅ ጉድ አደረገን አለ። ምን ነው ስለው አንድ ወዳጅ እጁ ላይ ሳያስቀር ሁሉንም ከእጁ አመለጠዋል። ወይ ትግራይ ከፕሪቶሪያ ሰላም ስምምነት በኋላ ትግራይ ወደ ነበረችበት መልሶ የሚደረግ ካሳም ክሶ ትግራይን ኖርማላይዝ አድርጎ ከትግራይና ፌደራል መንግስት ላይ ያለው ግንኙነት ሰላም አድርጎ የሚደረገው ነገር አድርጎ ከዛ በኋላ ከኤርትራ ጋርና ከፋኖ ጋር ቢጣላ ችግር አልነበረው ማለት ችግር አልነበረ። አሁን ግን ሁሉም ተባብረው ከሁሉም ጋር ተጣላ ሁሉም ተባብረው መጥቷል። ትላንት ያደረገው ኦህዴድ ደግሞ ኤክስፒሪየንስ አለው ሼር አድርጓል። እንደ በህግ ቋንቋም እንደ ፕሬሲደንስ የሚጠቀም ነው። ኢትዮጵያን ይጠቀሙበት ኢትዮጵያ ኃይሎች ይጠቀሙበታል። እንደ ህግ ነው። ሉዓላዊነት ምናምን ብሎ ነገር የለም ብሎናል። አብይ አህመድም ድሃ ሉዓላዊነት የለውም ብሏል። ሉዓላዊ ሚዲያ ብሎ የሄደው ያ ከዛፍ ላይ ያደገው ልጅም እሱ ሉዓላዊነት ግድ እንደማይሰጠው ሀገሪቷ አሳይቶናል። እኛም ለሰን ወስዳለሁ እኔ ወስዳለሁ ግጥም አድርጌ ወስዳለሁ። ለህልውና የሰርቫይቫል ጉዳይ የገጠማቸው ህዝቦች ደግሞ ለህልውናቸው ሲሉ ለመኖር ሲሉ ማድረግ ያለባቸው ሀገር ለማውደም ጄኖሳይድ ለመፈጸም ተባብረሽ መጥተሽ እንኳን ኖርማል ነው ያልከኝ አሁን ለህልውናዬ ብዬ ሁሉም ነገር አደርጋለሁ የሚል አካል ሲመጣ ወልካም ነው የምትለው ኢንካሬጅም ታደርጋለህ። ባጫ ደበሌ እንኳን ሰው ነኝ ብሎ አቅም አለኝ ብሎ የጀነራል ማዕረግ ነኝ ብሎ አምባሳደር ነኝ ብሎ እንዲህ ብሎ ነበር በአንድ ወቅት። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው 100% ፒሪየድ 100% በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ ለማን የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። በቃ ጄኔሬሽኑ መጥቷል። የአሰብ አስመላሽ ኮሚቴ አሁን ምናምን ኮሚቴ ጄኔሬሽን መጥቷል። ድሮ አሰብ የሚፈልጉ ጥላውን ጉግሳ ምንድን ነው ያለው? አሰብ አንፈልግም ያሉት ሄደዋል። አሰብ እንፈልጋለን የሚሉት መጥተዋል አለ። ይሄ የቢዝነስ ፕላን ነች። ቢዝነስ ፕላን ነው። አለቅላቂ በሉት እሱ። ይሄ ከፕሮቴስታንቲዝም ወይም ከእምነት ጋር ከብልጽግና እምነት ጋር ምናምን ከፈለክ አብረህ እዛ መቀደስ ትችላለህ ወይ መጸለይ ትችላለህ። ግን በኢትዮጵያ ወንድም ግን እንደዚህ አይነት ቋንቋ ይዘህ መጽሐፍ አትችልም። ጥላሁን ጉግሳ የተሳሳተው እሱ ነው። ቢዝነስ ዝም ብሎ ይብላ አንተ ወልዋስ ጥህሎ ምሽንጣሩ የሚባል ተረት አለ። ተርጉሙላችሁ አማርኛ በደንብ የምትችሉ ይብላ አንተ ወልዋስ ጥህሎ ምሽንጣሩ ይሄ ቢዝነስ ይባላ ተብሎ ዝም ብሎ በእንደዚህ አይነት እሳት ውስጥ በመቀቀል አይደለም፣ አይደረግም። እሱ አሜሪካ ያሉ ልጆችን ጥራቸው እና ወደ ጦርነት አስገባቸው እሱ ወደ ጦርነት። ከዛ በኋላ ቢዝነስን ትበላለህ፣ የቢዝነስ ፕላን
ትበላለህ። ተመልካቾች ከዚህ ጋር ተያይዞ እንዲሁ አሁን ሰላም ነው ፈጥረው የሚሉት ያሳዩዋቸው የነበረው በሙሉ የቻይና ኤምባሲ ምናምን እንደዚህ ዲያሎግ ነው የሚፈልገው የሚለው ዲና ሙፍቲን የዚህ ሰውዬ ንግግር ስሙ። ዲና ሙፍቲን ተመልከቱ። ዛሬ ራሱ አምባሳደር ነብዩ ተድላ የሚባሉት ሆርን ሪቪው ላይ የወጣ ጽሁፍ አለ። ሆርን ሪቪው የብልጽግና ዌብሳይት ነው እና ታቡ ነበረ ይላል። ታቡ የማይነካ ማለት ነው። አምባሳደር ነብዩ ተድላ የአሰብ ጉዳይ በኢትዮጵያ ፖለቲካ በኢህአዴግ ጊዜ አሰብ ብሎ መናገር ታቡ ነውር አይደል ልጆች፣ ይሄ አይባልም የሚባል ነገር ታቡ ነበር። አሁን ግን ግልጥልጥ ብሎ ኢትዮጵያውያን ስለ አሰብ መብታቸው የኛ ነው የሚል ትውልድ ግን ፈጥረናል አለ አምባሳደር ነብዩ ተድላ ነው ዛሬ እንደዛ ብሎ የጻፈው ሆርን ሪቪው ላይ። ቻይና ያለው አምባሳደር ቀደም ብዬ ማሳያችሁና ይሄን ሁላ አምባሳደር ደግሞ ምን ይላል? ሰላም ነው ፈጥረው በሰላም በፍጹም ኤርትራን አግባቡልን። ፕሮቮኬት እያደረገ ነው። ፕሮቮክ እያደረገ ያለው ባጫ ደበሌ ነው ወይስ ማን ይባል? ባጫ ደበሌ አሰብ የኛ ነው በኃይል እንወስደዋለን የሚለው ፕሮቮኬሽን አይደለም። ይሄ ጸባጫሪነት አይደለም። ምንድነው ጸባጫሪነት ትርጉም ምንድነው? የፕሮቮኬሽን ትርጉም ምንድነው? የቫዮሌሽን ትርጉም ምንድነው? ዓለም አይገነዘብም። ይሄ አማርኛ ተተርጉሞ በእንግሊዝኛ ይሰጣቸው ይመስላችኋል?